ሰላም ሰላም ተማሪዎች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ከዚህ በፊት በፓርት 1 በፓርት 2 እና በፓርት 3 ጀነራል ባዮሎጂ ቻፕተር 3 ስለ ሴል and its organelle systems and the function with a picture and with detailed explanation እያየን ቆይተናል። አሁን ደግሞ በፓርት 4 ላይ ፕላዝማ ሜምበር ላይ ስለሚካሄደው ትራንስፖርቴሽን ወይም እንዴት የተለያዩ ባዮሎጂካል ሞለኪውሎች ኢንፑት ይሆናሉ አውትፑት ይሆናሉ የሚለው ነው የምንመለከትበት ይሆናል። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። ፋሚሊ ደግሞ የሆናችሁ ላይክ በማድረግ የደውል ምልክትን በመጫን ዊፔን አብርቶ እያያችሁ እኛንም በተቻላችሁ መጠን ሳፖርት ለማድረግ ትሞክራላችሁ ማለት ነው። ወደ ሀሳባችን ስንመለስ ፕላዝማ ሜምበር የምንለው ሴሌክቲቭ ነው። ሴሌክቲቭ ሜምብሬን ነው። ሴሌክቲቭ ነው ምን ማለት ነው? this means substance to pass through but not other እና ይሄ ሴሌክቲቭ ፐርሜብል ነው ስንል ፕላዝማ ሜምበር ምን ማለታችን ነው? አንዳንድ ሰብስታንሶችን ፕላዝማ ሜምበር ወደ ውስጡ ያስገባል ወይም ወደ ሴል ያስገባል። አንዳንድ ጊዜ ደግሞ ሌሎችን አያስገባም፣ እየመረጠ ነው የሚያስገባው ለማለት ተፈልጎ ነው። ስሞለስት ነን ፖላር ሞለኪውል የሚባሉ ለምሳሌ እንደ ኦክሲጂን፣ እንደ ካርቦን ዳይኦክሳይድ የሚባሉ ዲፊውዥን በመፍጠር በቀላሉ ወደ ሴል ሊገቡ ይችላሉ። ባይላር የምንለውንም ጥሰው መግባት ይችላሉ። ነገር ግን እንደ ወተር ሞለኪውል ያሉ ፖላርም ስለሆኑ ለመግባት ይከብዳቸዋል። ምክንያቱም ይሄ ቴል ፓርት የምንለው ፎስፌት ባይሊፒድ ውስጥ ቴል ፓርቱ የምንለው እሱ ወተር ላይ ሃይድሮፎቢክ ስለሆነ ወተርን የማይፈልግ ነው። ወተር በዛ በኩል ለማለፍ ይከብደዋል። ነገር ግን ስሎሊ በሆነ ዲፊውዥን በዛ በኩል ሊያልፍ ይችላል ማለት ነው። ይሄም ቢሆን ግን ለውሃ የተዘጋጀ ስፔሻል ካይናል አለ ወደ ሴል እንዲገባ አኮፕሬንት ብለን ምንጠራው በዛ በኩል ውሃ ወደ ሴል ይገባል ማለት ነው። አዮኖች እና ላርጅ ፖላር ለምሳሌ እንደ ግሉኮዝ አሚኖ አሲዶች ካኖት ክሮስ ሊፒድስ ባይላር ባይኦዋን በራሳቸው መንገድ ሊያልፉ አይችሉም። የግሉኮዝ እና አሚኖ አሲድ የምንላቸው ባዮሎጂካል ሞለኪውሎች በቀላሉ ሊያልፉ አይችሉም። ስለዚህ ምንድነው የሚያደርጉት? በአክቲቭ ትራንስፈር ነው ወይም በኤቲፒ ኢነርጂ በመጠቀም ነው ያን ባይላር ጥሰው ወደ ሴል መግባት የሚችሉት ማለት ነው። they must use ትራንስፖርት ፕሮቲን ለትራንስፖርት ፕሮቲንን መጠቀም አለባቸው። ወደ ውስጥ የሚያስገባቸው ፕሮቲን ያስፈልጋቸዋል። እና there are two main forces drive ትራንስፖርት አንድ ነገር ወደ ውስጥ እንዲገባ ወይም ውስጥ ያለው ወደ ውጭ እንዲገባ በሴል ኤሪያ ላይ ሁለት ድራይቪንግ ፎርስ ያስፈልጋል። አንደኛው ፎርስ ፓሲቭ ፎርስ የምንለው ነው። ፓሲቭ ፎርስ ምንም አይነት ኢነርጂ የማይጠይቅ ፎርስ ነው። ሁለተኛው ደግሞ አክቲቭ ፎርስ ነው። አክቲቭ ፎርስ የምንለው ደግሞ ኢነርጂ የሚጠይቅ ነው። ኤቲፒ የሚባለውን የኢነርጂ አይነት የሚጠይቅ ነው ማለት ነው። እስቲ እያንዳንዳቸውን ዲስክራይብ እናድርጋቸው። ከዲፊውዥን እንጀምር። እሺ ዲፊውዥን የምንለው ነገር net movement of molecule from high concentration area to low concentration area ነው። ምን ማለት ነው? ለምሳሌ እዚች ጋር ኦኬ እቺን ላጥፋት መሰለኝ። እቺን የሆነች ቢከር ነው ብትሉ እዚች ጋርም ሌላ ቢከር ብትፈጥሩ እዚች ጋር ያለው የጋዝ መጠን ለምሳሌ 100 ኦክሲጂን ቢኖረኝ እዚህ ጋር ደግሞ 50 ኦክሲጂን ቢኖረኝ ጋዝ ከዚህ ወደዚህ ነው የሚሄደው ወይስ ከዚህ ወደዚህ ነው የሚሄደው? የሚሄደውማ ከትልቁ ወደ ትንሹ ነው። ምክንያቱም እዚህ ጋር በጣም መጨናነቅ ስላለ ወደዚህ መሄድ ይፈልጋል። እንደዚህ አይነት ሙቭመንት ኦፍ ሞለኪውል ነው ዲፊውዥን የሚባለው። ከሃይ ኮንሰንትሬሽን ወደ ሎው ኮንሰንትሬሽን ነው የሚሄደው። ምን ማለት ነው?
ሞለኪውል ሙቭ ዳውን ያደርጋል። ምኑን? ኮንሴንትሬሽን ግሬዲየንቱን። ልክ እዚህ ጋር 100 የሚያክል ኮንሴንትሬሽን ነበሩ አይደል? ወደ 50 ኮንሴንትሬሽን በመፍሰስ እዚህ ጋር ያለውን ሃይ ኮንሴንትሬሽኑ ምን አደረገው? ዳውን አደረገው ማለት ነው። እንደዚህ አይነት ነው ይሄ ዲፊውዥን ብለን የምንጠራው። ፓሲቭ ፕሮሰስ ነው። ምንም አይነት ኤነርጂ አይጠይቅም። ኤነርጂ የሚጠይቀው ከ50 ሞለኪውሉ ወደ 100 ሞለኪውሉ እናስገባለን ብንል፣ ምክንያቱም እዛ ጭንቅንቅ ስላለ ያ ጭንቅንቅ ውስጥ ገፍተን የምናስገባው ቢሆን ኖሮ ነው ኤነርጂ የሚጠይቀን። ግን ወደዚህ በመላክ ምንም አይነት ኤነርጂ ስለማይጠይቀን ፓሲቭ ፕሮሰስ ብለን እንጠራለን። ዲፊውዥን የሚባለው ከአንዱ ቦታ ከአንዱ ሃይ ኮንሰንትሬሽን ወደ ሎው ኮንሰንትሬሽን ዝም ብሎ የሚቀጥል ነው። እስከ መቼ? በሁለቱም መካከል ያለው እኩል ዲስትሪቢዩቴሽን እስኪመጣ ድረስ፣ በዛም በዚህም እኩል ያለው ኮንሰንትሬሽኑ እኩል እስኪመጣ ድረስ የሚቀጥል ነው። ኢኩሊብሪየም ኮንሰንትሬሽን ሀፐን እስኪሆን ድረስ ማለት ነው። በኢኩሊብሪየም ላይ እንኳን ሞለኪውሎች ሙቭ ሊያደርጉ ይችላሉ። ነገር ግን ኔት ሙቭመንት የለም። ኔት ሙቭመንት ማለት መበላለጥ የለም እንጂ አንዱ 10 ወደዛ ሲያልፍ 10 ደግሞ ከዛ ወደዚህ ምናምን ሙቭመንት ሊኖር ይችላል። ግን 11 ወደዚህ አልፎ ብቻ 10 ወደዛ ቢያልፍ አንድ ኔት ይኖራል። ያ ኔት ግን ዜሮ መሆን ስላለበት ሙቭመንት አለ፣ ግን ኔት የለም ለማለት ነው። ሬት ዲፊውዥን ዲፔንድ የሚሆንባቸው ፋክተሮች አሉ። ማለትም ዲፊውዥን ቶሎ አንድ ነገር ከሃይ ኮንሰንትሬሽን ወደ ሎው ኮንሰንትሬሽን በሚሄድበት ጊዜ ሬቱ ስፒዱ ቶሎ እንዴት ስፒዱ ፍጥነቱ እንዴት አፌክትድ ይሆናል ለሚለው ለመጀመሪያው ኮንሰንትሬሽን ዲፍረንስ ቢገር ዲፍረንስ ፋስተር ዲፊውዥን። ለምሳሌ ከ50 እና ከአንድ ለምሳሌ 100 ኦ አለ ኦቱ ኦክሲጂን አለኝ ካላችሁ እዚህ ጋር ደግሞ 50 ኦክሲጂን አለኝ ብል እዚህ ጋር ያለው የኮንሰንትሬሽን ልዩነት 50 ብቻ ነው። ነገር ግን በ100 እና በ20 ኦ መካከል ላይ ያለው ልዩነት 80 ነው። ስለዚህ ሃይ ዲፍረንስ ባለበት ላይ በጣም ሞር ፋስትሊ ምን ያደርጋል? ፋስት ዲፊውዥን ይኖራል ማለት። በጣም መተላለፍ የሚኖረው ትልቅ ልዩነት ካለ ነው በኮንሰንትሬሽኖች መካከል። ሁለተኛው ደግሞ ይሄ ሴል ሜምብሬኑ ራሱ ምን ያክል የማሳለፍ አቅም አለው በሚለው ላይ ነው። ሞር ፐርሜብል ከሆነ የማሳለፉ እዛ ያሉ ቀዳዳዎቹ ምናምን ሰፋ ያሉ ከሆኑ የማሳለፍ ቴንደንሲው ከፍ ያለ ከሆነ ፋስት ዲፊውዥን ይኖራል። ሶስተኛ ደግሞ ኤሪያው ራሱ ዲፊውዝ ያደረገ ያለው ኤሪያው የሜምብሬኑ ኤሪያው ትልቅ ከሆነ እንግዲህ በጣም ፋስት ዲፊውዥን ነው። ትንሽዬ ከሆነ ደግሞ ትንሽ ነው እንትን የሚሆነው። አራተኛው ደግሞ ሞለኪውሎቹ ራሱ ምን የሚያክል ዋይት አለው። በጣም ዝቅ የሆነ ዋይት ላይተር ካለው ፋስት ዲፊውዥን ይኖረዋል። አምስተኛው ደግሞ ዲፊውዥን እየተካሄደበት ያለበት መካከል ያለው የኮንሰንትሬሽን ዲስታንስ እንዴት ነው። ዲስታንሱ ሾርት ከሆነ ዲፊውዥኑ ምን ይሆናል? ፋስት ይሆናል ማለት ነው። ሌላኛው ደግሞ ይሄ ፋስሌትድ ዲፊውዥን የምንለው ፓሲቭ ትራንስፖርት ነው። ምንም አይነት ይሄም ኤነርጂ አይጠይቅም። ሞለኪውል አክሮስ ሜምበር ዊዝ ሄልፕ ኦፍ ሰርቴን ፕሮቲን። ይሄ ፋስሌትድ ዲፊውዥን የሚባለው ደግሞ የሚካሄደው ሰርቴን ፕሮቲን ከኬረር ፕሮቲን በሚባለው ፕሮቲን እርዳታ ነው። ይሄ ኬረር ፕሮቲን እንዴት ነው የሚያደርገው? ሞለኪውሎች መጀመሪያ ባይንድ ይሆናሉ። በምን? ከዚህ ከስፔሲፊክ ኬረር ፕሮቲን ጋር። ከዛም በኋላ በዋን ሳይድ ኦፍ ዘ ሜምብሬን በዛ በፕሮቲኑ ላይ ከተለጠፈ በኋላ ፕሮቲኑ ምንድን ነው የሚያደርገው? የዛን ሞለኪውል ሼፕ ይቀይርና የዛን ሊያልፍ የፈለገበትን ሜምብሬኑን ምን ያደርግለታል ማለት ነው? ያሳልፍለትና በሪሊዝ ሞለኪውል ኦን ዘ አዘር ሳይድ የሆነ ሳይድን ካሳለፈ በኋላ ከሌላኛው ሳይድ ያሳልፍለታል። ለምሳሌ ይሄ ሴል ሜምብሬን ነው ብንል ይሄኛው የሆነ ሞለኪውል ነው፣ ይሄኛው ስፔሲፊክ ኬረር ፕሮቲን ብንል ይሄኛው አልገባም ካለ የዚህኛውን ሞለኪውል ሼፕ ምናልባት እንደዚህ አድርጎ ሊቀይርለት ይችላል። እንደዚህ አድርጎ ቀይሮለት በዚህኛው በአዘር ሳይድ ምናምን ያስገባዋል። እንደዚህ አይነት ዲፊውዥን መንገድ ምን ይባላል?
ፋሲሌትድ ዲፊውዥን ይባላል። ይሄ እንደ ሲምፕሊ እንደ ዲፊውዥን ምን አይነት ነው ካላችሁ ሞለኪውሎችን ዳውን ማድረግ ነው ከኮንሴንትሬሽን ግሬዲየንት። ምን ማለት ነው? ምንም አይነት ኤነርጂ አይጠይቅም። 100 ከነበረበት ወደ 20 ምን ያደርጋል? 100 የነበረበት የሆነ ኮንሴንትሬሽን ያለ ኤሪያ አለ፣ 20 ያለበት ኮንሴንትሬሽን ኤሪያ አለ። ከ100 ወደ 20 ዳውን ያደርግበታል። ምናልባት መጨረሻ እስከ ስንት ነው ምናምን የሚያደርጉት? መጨረሻ ላይ 60 እስኪሆኑ ድረስ ማለት ነው። ይሄኛው ምን አደረገ? ኮንሴንትሬሽኑን ዳውን አደረገ ማለት ነው። ፋሲሌትድ ዲፊውዥን የሚባለው ግን ስፔሲፊክ ነው፣ ሳቹሬብል ነው፣ ሳብጀክት ቱ ኮምፒቲሽን ነው። ፋሲሌትድ ዲፊውዥን ከኖርማል ዲፊውዥን የሚለየው ስፔሲፊክ መሆኑ ነው፣ ሳቹሬብል መሆኑ ነው፣ ሳብጀክትድ ኮምፒቲሽን መሆኑ ነው። ለኮምፒቲሽን የተጋለጠ ነው፣ ስፔሲፊክ ነው፣ ሳቹሬብል ነው። እነዚህ ምን ማለት ነው የሚለውን ስፔሲፊክ ነው በምንልበት ጊዜ ስፔሲፊክ ሚን ምን ማለታችን ነው? ካሪየር ፕሮቲን ወደ ውስጥ ወደ ፕላዝማ ሜምብሬን አልፎ ወደ ውስጥ የሚያስገባው የተለያዩ ሞለኪውሎችን ነው። በእርግጥ የሚያስገባው ለእነዚህ የተለያዩ ሞለኪውሎችን ለማስገባት የተለያየ ካሪየር የሆኑ ፕሮቲኖች ያስፈልጋሉ። ካሪየር ፕሮቲኖች ለእያንዳንዱ ሞለኪውሎች ምንድናቸው? ስፔሲፊክ ናቸው ማለት ነው። ትራንስፖርት የሚያደርጉት ኦንሊ ዋን ታይፕ ኦፍ ሞለኪውል ነው። ኦክሲጅንን ብቻ የሚያስገባ፣ ሃይድሮጅን ብቻ የሚያስገባ ወይ የሆነ ፎስፌቲን ግሩፕን ብቻ የሚያስገባ ምን አሉ? ካሪየር ፕሮቲኖች አሉ፣ ስፔሻላይዝድ የሆኑ ምናልባት ሲሚላር ግሩፖችንም ያስገቡ ይችላሉ። ስለዚህ ክሎዝድ ሪሌትድ የሆኑ ሞለኪውሎች የሚመሳሰሉ ሞለኪውሎችን ሊያስገቡ ይችላሉ። ከዚህ አንጻር ነው ስፔሲፊክ ነው ያልነው የፋሲሌትድ የሆነው ዲፊውዥንን። ሳቹሬብል ነው ማለት ደግሞ ማክሲመም ሬት ኦፍ ትራንስፖርት፣ በጣም በፍጥነት ነው ዲፊውዥን የሚካሄደው። በዚህኛው ጊዜ በውጪ በሴል ውጪ ያሉትን ወይም ከሴል ውስጥ ያሉትን ወደ ውስጥና ወደ ውጪ ለማድረግ በዚህ ዲፊውዥን ታይፕ ውስጥ በጣም ፋሲሊቲ አለ። ምክንያቱም there are a limited number of carrier ፕሮቲኖቹ ፕላዝማ ሜምበር ላይ ያሉ በጣም ሊሚትድ ነምበር የሆኑ ስለሆኑ በጣም ቶሎ ቶሎ ነው የሚሰሩት እነዚህ ሞለኪውሎችን ቶሎ ለማስተናገድ ሲሉ እና ኮምፒቲሽን አለ ስንል ደግሞ ምን ማለታችን ነው? ሲሚላር ሞለኪውሎች ቢመጡ ኮምፒቲሽን ይፈጠራሉ። አንዱ መጀመሪያውን ያኛውን ትቶ ለመግባት፣ ያኛው ደግሞ ይህን ትቶ ለመግባት። ምክንያቱም አንድ ስፔሲፊክ የሆነ ካሪየር ፕሮቲን ነው ያን ነገር ያ ሞለኪውል ሊያስገባ የሚችለው። ስለዚህ ያ ሞለኪውል አንድ ፕሮቲን ከመኖሩ አንድ ስፔሲፊክ ፕሮቲን ከመኖሩ የተነሳ አማራጭ ስለሌለው በአንዱ ፕሮቲን ለመግባት ሲል ሲሚላሪቲ ስላላቸው አንዱ ሌላውን ቀድማለሁ ሲል የሚፈጠረው ኮምፒቲሽን ነው። ግሉኮዝ እና እንደ አሚኖ አሲድ ያሉ ወደ ሴል የሚገቡት በፋሲሊታይዝድ ዲፊውዥን ነው። ኦስሞሲስ የምንለው አለ። ኦስሞሲስ ደግሞ የዲፊውዥን አይነት ነው። ይሄ የዲፊውዥን አይነት ደግሞ ግን የወተር ዲፊውዥን አይነት ነው። ወተር ዲፊውዝ ሲያደርግ ማለት ነው። ሴሌክቲቭሊ ፐርሜያብል ሜምብሬን፣ ይሄ ሴሌክቲቭሊ ቅድም ሴሌክቲቭ ፐርሜያብል ሜምብሬን ያልነው ይሄ ውጫዊ ፕላዝማ ሜምበር ነው። ያን ፕላዝማ ሜምበርን ወተር ሲያልፍ ነው ኦስሞሲስ ምንለው ማለት ነው። ወተር እንደምናውቀው ከሃይ ኮንሰንትሬሽን ኦፍ ወተር ወደ ሎው ኮንሰንትሬሽን ኦፍ ወተር ወዳለው ነው እንግዲህ የሚፈሰው። ወተር ኮንሰንትሬሽን ኢንቨርስ ነው ሶሊድ ከሶሊድ ኮንሰንትሬሽን ጋራ ኢንቨርት ነው የሚሆነው። ምክንያቱም ሃይ ሶሊድ ኮንሰንትሬሽን ሚን ሎው ኮንሰንትሬሽን ወተር ማለት ነው። ሎው ሶሊድ ኮንሰንትሬሽን ማለት ሃይ ኮንሰንትሬሽን ኦፍ ወተር ማለት ነው። ለምሳሌ እንደገባችሁ አላውቅም እንጂ ለምሳሌ ይሄኛውን ነገር ጭቃ ነው ብለን እንውሰድ። ጭቃ ነው፣ ጭቃም ነው። እንደገና ጭቃ ውስጥ እንግዲህ አፈርና ውሃ ነው ሁለቱም ጭቃ የፈጠሩትና ለምሳሌ እዚች ጋ ላይ ያለው ጭቃው ትንሽ ሶይሊድ ፓርት ከሆነ ይሄ የጭቃውን ፓርት ምን ብለን ልናስብ እንችላለን? በቀላሉ እንዲገባን ሶሊዩት ነው። ሶሊዩት ፓርቱ ነው ጭቃው።
ወተሩ ደግሞ ሶሊቨንት ነው የሚባለው አይደለ? ሶልቨንት ነው የሚባለው እና ሶሊቱ በጣም እንትን ወደ ሶሊድነት የተጠጋ በሆነ ቁጥር ነው የውሃ መጠኑ የሚቀንሱ። የውሃው መጠኑ ደግሞ እዚህ ጋር በጣም ሲቀንስ ደግሞ የሶሊዩት መጠኑ እየቀነሰ ነው የሚሄደው። ኢንቨርስ ነው ማለት ነው። ሶሊዩት እና ሶሊቨንት ናቸው እንግዲህ ሶሉሽን የሚባለውን የሚይዙት። ሶ ሶሊቨንት ትልቅ ሲሆን ሶሊቨንት ትልቅ ሲሆን ሶሊዩቱ ትንሽ ይሆናል። ሶሊዩቱ ትንሽ ሲሆን ሶሊቨንት ትልቅ ይሆናል በአንድ ሶሉሽን ውስጥ ማለት ነው። ስለዚህ ከዚህ አንጻር ነው ወተር ሙቭ ፍሮም ሎው ሶሊዩት ኮንሰንትሬሽን ቱ ሃይ ኮንሰንትሬሽን። ውሃ ሙቭ የሚያደርገው ከሎው ኮንሰንትሬሽን ቱ ሃይ ኮንሰንትሬሽን ነው። ምክንያቱም ሎው ኮንሰንትሬሽን ላይ ምን አለ? ሃይ ወተር አለ። ሃይ ኮንሰንትሬሽን ላይ ሎ ወተር አለ። ስለዚህ ከሎው ኮንሰንትሬሽን ወደ ሃይ ኮንሰንትሬሽን ነው ወተር ሙቭ የሚያደርገው ማለት ነው። ሌላኛው ደግሞ ኦስሞሲስ ፓሲቭ ፕሮሰስ ነው። ኢነርጂ የማይጠይቅ ነው። ከሃይ ኮንሰንትሬሽን ኦፍ ዋተር ቱ ሎው ኮንሰንትሬሽን ኦፍ ዋተር ድራይቭ ሲያደርግ there is no requirement of ATP or other kind of energy here። ፎርስ ደግሞ ፎርስ that drives water move is called osmotic pressure ይባላል። ውሃ ድራይቭ እንዲያደርግ ወይም ሴልን ጥሶ እንዲገባ የሚጠየቅ የፎርስ አይነት ምን ተብሎ ይጠራል? ኦስሞቲክ ፕሬዠር ተብሎ ይጠራል ማለት ነው። ኢፍ ሴል ኢዝ ፕሌስድ ሃይፖቶኒክ ሶሉሽን የሆነ ሴል በሃይፖቶኒክ ሶሉሽን ውስጥ ሲደረግ ወይም የሆነ ብልቃጥ አለ በሉና ብልቃጡ ሃይፖቶኒክ ሶሉሽን ነው። ሃይፖቶኒክ ሶሉሽን ነው ማለት ምን ማለት ነው? ሎው የሆነ ሶሊዩት ኮንሰንትሬሽን አለ እና ሎው በሆነው በዚህ ሶሊዩት ኮንሰንትሬሽን ላይ የሆነ ሴል ብታስቀምጡ አሁን በዚህኛው ብርጭቆ ላይ ውሃ በስቶ ነው ያለው አንሶ ነው ያለው። ስለዚህ ሎው የሆነው ሶሊድ ኮንሰንትሬሽን ካለ ሎው ኮንሰንትሬሽን ካለ ሃይ ወተር አለ። ስለዚህ ውሃ ወደ የት ነው የሚገባው? ወደ ሴል ነው የሚገባው ማለት ነው። እዚች ጋር ምንድን ነው የሚለው? water what enter the cell and the cell swell. If the cell swell too much it may burst. This is slices እና ወደዚህኛው ሴል ከዛኛው ብርጭቆ ምናምን ውሃው እየገባ አንደኛ ሴሉን ሊያፈነዳው ይችላል። ሁለተኛ ደግሞ በቃ ሊያፈነዳው ይችላል። ሊያፈነዳ የሚችለው ወይ ብሬስት ተብሎ ይጠራል፣ ላይሲሲስም ተብሎ ይጠራል ማለት ነው። ሌላኛው ደግሞ አሁን ለምሳሌ የሆነ ሴል በሃይፖቶኒክ ሶሉሽን ውስጥ ብታስቀምጡ ወይም ሃይሶሊትድ ኮንሰንትሬሽን ማለትም ሃይሶሊድ ኮንሰንትሬሽን ነው ማለት ትንሽ ውሃ ባለበት ብርጭቆ ውስጥ ሴልን ብታስቀምጡ ከሴል ውስጥ ውሃ ምን ይሆናል? ይወጣል። ለምን? ከሃይ ኮንሰንትሬሽን ወደ ሎው ኮንሰንትሬሽን ስለሚል። ከዛም በኋላ ሴሉ ደግሞ ምንድነው የሚያደርገው? ሽሪንክ ያደርጋል። ከውስጡ ላይ ነፋፍቶት ምናምን ቀና አድርጎት የያዘው ያ ውሃ ከውስጡ ሲወጣ ሴሉ ምን ይሆናል? ሽሪንክ ይሆናል ማለት ነው። በዚያን ጊዜ ምን ብለን ነው የምንጠራው? ኮርኔሽን ብለን ልንጠራ እንችላለን ማለት ነው። ሴል ግን አይሶቶኒክ ሶሉሽን ላይ ቢገኝ በውጭም በውስጥም ሴል ውስጥ የሚገባው ሴል ውስጥም ያለውም ነገር እኩል በሆነበት ኤሪያ ላይ ብናስቀምጥ ምንም አይነት የወተር ሙቭመንት ስለሌለ ሴል ኖርማሊ አይፈነዳምም፣ እንደገና ሽሪንክ አያደርግም። አኒማል ሴሎች ሁል ጊዜ አይሶቶኒክ ኢንቫይሮንመንትን ይፈልጋሉ ሰርቫይቭ ለማድረግ። ፕላንት ሴሎች ምንም አይነት እንኳን ምን ቢያጋጥማቸው ሃይፖቶኒክ ቢያጋጥማቸው ሴላቸው አይፈነዳም። ምክንያቱም ሴል ዋላ የሚባል ነገር አላቸው። ያ የመፈንዳትን ቦታ እንደውም ለምን ይጠቀሙበታል? ለጥንካሬ ይጠቀሙበታል ማለት ነው። ሌላኛው ደግሞ አክቲቭ ትራንስፖርት የሚባል ነው። ይሄኛው ሙቭመንት ሞለኪውሎች አይኖቹ አጌንስት ሲያደርጉ ነው። ምን ኮንሰንትሬሽን ግሬዲየንትን ማለት ነው። ምን ማለት ነው? 100 ሞለኪውል ኦፍ ኦክሲጂን ቢኖር ወዴት
ወደ 200 ሞለኪውል ኦክሲጂን ለመግባት ሲሞክር እየገፋ ይሄን ኮንሴንትሬሽን ማለት ነው እየገፋ ቅድሙ ከ200 ወደ 100 ሲመጣ ምንም አይነት ኤነርጂ አይጠይቅም። አሁን ደግሞ ከ100 ወደ 200 የሚሄድበት ፕሮሰሱ ነው ማለት ነው አክቲቭ ፕሮሰስ ብለን ምንጠራ። ይሄ ማለት ምን ማለት ነው? ከሎው ኮንሴንትሬሽን ወደ ሃይ ኮንሴንትሬሽን ሲሄድ ማለት ነው። አክቲቭ ትራንስፖርት እንግዲህ ኢነርጂን ይጠይቃል። ፎርም ኦፍ ኤቲፒ የምንለውን የኤነርጂን አይነት የሚጠይቅ ነው። በጣም ኢምፖርታንት አክቲቭ ትራንስፖርት ሲስተም በአኒማል ሴል ውስጥ ላይ ሶዲየም ፖታሽየም ፓምፕ የሚባል ነው። ሶዲየም ፖታሽየም ፓምፕ የሚባለው ዘ ሞስት ኢምፖርታንት ፓሲቭ የሆነ አክቲቭ የሆነ ትራንስፖርት ነውና ሶዲየም እና ፖታሽየም ፓምፕ የምንለው ፓምፕ ያደርጋሉ ምንን 3 ሶዲየምን ከሴል ማውጣቱንና 2 ፖታሽየምን ወደ ሴል ማስገባት ፕሮሰሱ ነው ሶዲየም ፖታሽየም ፓምፕ የሚባለው። ሴሎች 3 ሶዲየምን ከውስጣቸው ያወጣሉ፣ 2 ፖታሽየምን ወደ ሴላቸው ውስጥ ያስገባሉ። ይሄም በሚያደርጉበት ጊዜ እያንዳንዱ ሙቭመንት የራሳቸውን ግሬደንት አጌንስት እያደረጉ ነው። ምን ማለት ነው? 3ቱ ሶዲየም አዮን ማለት ሶዲየም አዮን ከሴል ሲወጣ ይሄ ሴል ቢሆን ከሴል ሲወጣ እዚህ ጋር በጣም ሃይ ኮንሰንትሬሽን ኦፍ ሶዲየም አለ ከሴል ውጪ። እሱ ከሴል ውጪ ያለውን ምናምን ኦፖዝድ እያደረጉ ነው የሚወጡት። ካልሽየም ደግሞ ፖታሽየም ደግሞ ወደ ሴል ውስጥ ሲገባ ሴል ውስጥ ያለውን ሃይ ኮንሰንትሬሽን ኦፍ ዋት ካልሽየምን ምን እያደረጉ ነው የሚገቡት? አጌኒስት እያደረጉ ነው የሚገቡት። ይሄኛው ታይፕስ ኦፍ ሁለቱም የሚያደርጉት ትራንስፖርት ሶዲየም ፖታሽየም ፓምፕ ይባላሉ። ሁለቱም አክቲቭ ትራንስፖርት ነው ማለት ነው። እና ለመግለጽ እንደሞከር ነው ቦዝ አሁን ማለትም ሶዲየምም ፖታሽየምም ሙቭ የሚያደርጉት ኮንሰንትሬሽናቸውን ምን እያደረጉ ነው? አጌኒስት እያደረጉ ነው። እና ዘ ፓምፕ ዩዝ 1 ATP ሞለኪውል ፎር ኢች ሳይክል። እያንዳንዱ ይሄን አንድ ጊዜ ኮንሰንትሬሽኑን አጌኒስት እያደረጉ ትራንስፖርት ሲያደርጉ አንድ ሞለኪውል ኦፍ ኤቲፒን ሪሊዝ ያደርጋሉ ማለት ነው። ይሄን ስራ በሚሰሩበት ጊዜ ፓምፕ ሜንቴንስ ዘ ኮንሰንትሬሽን ግሬዲየንት ኦፍ ሶዲየም ፖታሽየም አክሮስ ፕላዝማ ሜምበር። እና ይሄ ኮንሰንትሬሽን ግሬዲየንት በሚካሄድበት ጊዜ ከሴል ውጪና ውስጥ ያለውን የፖታሽየም እና የሶዲየምን መጠን ሜንቴን ለማድረግ ነው። ሶዲየም ኮንሰንትሬሽን እንዳልነው በጣም ሃይ ነው። ከሴል ውጪ ሃይ ሆኖ ነው ግን ያን በጣም ከፍ ያለውን የሶዲየምን ኮንሰንትሬሽን አጌኒስት እያደረገ የሚሄደው ግን በሴል ውስጥ ሎው ነው። ፖታሽየም በሴል ውስጥ በጣም ሃይ ነው፣ ከሴል ውጪ ሎው ነው። ከሴል ውስጥ ግን ሃይ ሆኖ ያን ኮንሰንትሬሽን ነው አጌኒስት እያደረጉ የሚሄዱት። ዲስ ግሬዲየንት አር ዩዝድ ፎር መኒ ፐርፐስ። እንደዚህ አይነት ግሬዲየንቶችን አጌኒስት እያደረጋቸው ትራንስፖርት መፍጠራቸው ለተለያዩ ነገሮች ጥቅም አላቸው። ለምሳሌ ነርቭ ኢምፐልስ ትራንስሚሽን፣ ይሄ ኒውሮ ትራንስሚሽን እንዲከሰትና ሴኮንደሪ አክቲቭ ትራንስፖርት የምንለው ታይፕስ ኦፍ ትራንስፖርት ነው። ምንም አይነት ኤቲፒ አይጠቀምም፣ ነገር ግን ኮንሰንትሬሽን ራሱ እንደ ኤነርጂ የሚጠቀም ትራንስፖርት ነው። ስለዚህ ለሴኮንደሪ አክቲቪቲ ኦፍ ትራንስፖርት ትልቅ ዋጋ አለው ማለት ነው። ሶዲየም ፖታሽየም ፓምፕ። ሌላኛው ደግሞ ሴኮንደሪ አክቲቭ ትራንስፖርት ብለን የምንጠራው ነው። ሴኮንደሪ አክቲቭ ትራንስፖርት ብለን የምንጠራው ነው። ይሄኛው ደግሞ ምን ተብሎ ይጠራል? ሌላኛው ስሙ ኮንትራስፖርት ተብሎ ይጠራል ማለት ነው። ኮንትራስፖርት ሌላኛው የሴኮንደሪ አክቲቭ ትራንስፖርት ስም ነው ማለት ነው። እና ስቶርድ ኢን ሶዲየም ግሬዲየንት ቱ ትራንስፖርት አዘር ሞለኪውል። ይሄኛው ካይንድስ ኦፍ ደግሞ ትራንስፖርት ምንድን ነው? የሶዲየምን ግሬዲየንት ወይም ሶዲየም በአንድ ቦታ ኮንሰንትሬት መሆንን አሰ ኢነርጂ ተጠቅሞ የሆነ ሞለኪውልን ከሴል ውጪ ያለውን ወደ ሴል ውስጥ፣ ከሴል ውስጥ ያለውን ወደ ሴል ውጪ የሚያመጣበት መንገድ ነው።
ሶዲየም ግሬዲየንት እንደምናውቀው ሜንቴን የሚደረገው በሶዲየም ፖታሽየም ፓምፕ ነው። በዚህኛው ፕሮሰስ ነው ምናምን ወደ ውስጥም ወደ ውጭ የሚገባው ከላይ እንዳየ ነው። ኦን ኮንትራስፖርት ኬሪየር ፕሮቲኖች አሉ። ኬሪየር ፕሮቲኖች ብለን የተመለከትናቸው እነዚህ ኬሪየር ፕሮቲኖች ሼፕን የሚቀይሩ ናቸው። የአንድ ሞለኪውልን ሼፕ ቀይረው ወደ ፕላዝማ ሜምበር እንዲገቡ የሚያደርጉ ናቸው። ግን በዚህኛው ታይም ላይ በዚህኛው ሴኮንደሪ አክቲቭ ትራንስፖርት ላይ ምንድን ነው የሚያደርጉት? እነዚህ ኬሪየር ፕሮቲኖች ወደዛ ወደ ፕላዝማ ሜምበር የሚገባውን ሞለኪውል ከፖታሽየም ጋር ምን ያደርጋሉ? ቦንድ ያስደርጉና ከዛም በኋላ ለምሳሌ እንደ ግሉኮዝ አይነት ያሉትም ማለት ነው ቦንድ ያስደርጉና ምን ያደርጋሉ? አስ ሶዲየም ፍሎ ዳውን ኢትስ ኮንሰንትሬሽን ግሬዲየንት ኢንቱ ዘ ሴል። ቅድም እንዳልኳችሁ ሶዲየም ከሴል ውጪ በጣም ሃይ ኮንሰንትሬሽን ነው አይደለ? ያን ሃይ ኮንሰንትሬሽኑን ለመቀነስ ሲል እንደገና ወደ ምን ይገባል? ወደ ሴል ይገባል። ወደ ሴል በሚገባበት ጊዜ የተለያዩ ሞለኪውሎችን ምናምን አንድ ላይ ይዞ እንዲገባ እንደ ግልኮዝ ያሉትን ምናምን ባይንድ ያስደርጋል ከዚህ ከሶዲየም ጋር ኬሪየር ፕሮቲን የሚባሉ። በዚያን ጊዜ ምን ይፈጠራል? ዚስ ካን ሙቭስ አዘር ሞለኪውል አጌንስት ኦዌን ኮንሰንትሬሽን ግሬዲየንት። በዚያን ጊዜ ለምሳሌ ከሶዲየም ጋራ ባይንድ ያደረገው ግሉኮዝ ወደ ሴል በሚገባበት ጊዜ ኮንሰንትሬሽኑን ምናምን ኦፖዝድ እያደረገ ሊገባ ይችላል። ሃይ ኮንሰንትሬሽን ኦፍ ግሉኮዝ እያለ ግሉኮዝ ግን ከሶዲየም ጋራ በኬሪየር ፕሮቲን በኩል ብቻ ስለተጣበቀ ኮንሰንትሬሽኑን አጌንስት እያደረገ ሊገባ ይችላል። እንደዚህ አይነት ካይንድስ ኦፍ ትራንስፖርት ነው ሴኮንደሪ አክቲቭ ትራንስፖርት የሚባለው። ኢን ቦዝ ሞለኪውል ሙቭ ኢን ዘ ሴም ዳይሬክሽን። ሶዲየሙም ለምሳሌ ግሉኮዙም በአንድ ዳይሬክሽን ሙቭ አድርጎ የሚሄዱ ከሆነ ሲምፖርት ተብሎ ይጠራል፣ ዘ ሴም ዳይሬክሽን ሲሆኑ። ነገር ግን በኦፖዝት ዳይሬክሽን ሲሄዱ አንቲፖርት ተብሎ ይጠራል ማለት ነው። ለምሳሌ ሶዲየም እና ግሉኮዝ ሲምፖርት ናቸው በኢንተስታይን እና በኪድኒ ላይ ሙቭ ሲያደርጉ ማለት ነው። ወደ ሴል ሙቭ ሲያደርጉ በተመሳሳይ ዳይሬክሽን ስለሚሄዱ ነው። አጌንስት ኮንሰንትሬሽን ግራዲየንታቸውን አጌንስት እያደረጉ ነው የሚሄዱት። ግሉኮዝ አጌንስት እያደረገ ይሄዳል። ማጋ ስለተጣበቀ ብቻ ሶዲየም ጋር በማ በኩል በኬሪየር ፕሮቲን በኩል ማለት ነው። ሌላኛው ደግሞ ቫስኩላር ትራንስፖርት የሚባል ነው። ይሄ ቫስኩላር ትራንስፖርት የሚባለው በጣም ትልልቅ የሆኑ ሞለኪውሎችን ወይም ትልልቅ የሆኑ ፓርቲክሎችን ሴል ሜምበሪን ጥሶ እንዲገቡ የምናደርግበት መንገድ ነው። እነዚያ ለምሳሌ ማቴሪያል ሊሆኑ ይችላሉ። ፒስ ኦፍ ሜምበር ቱ ፎርም ቪዚክል እና ቫስኩላር ትራንስፖርት የሚባለው ኢነርጂን የሚጠይቅ ነው። ትልልቅ ማቴሪያሎችን ባክቴሪያ ሊሆኑ ይችላል። ትልልቅ ማቴሪያሎች ወደ ሴል ጥሶ የሚገቡበት መንገድ ነው። ይሄ ቫስኩላር ትራንስፖርት የምንለው ግን በቫስኩላር ነው። ቫስኩላር ያልነው ምንድነው? ሜምብሬድ የሆነ ሰክ የሆነ ስቶር እና ትራንስፖርት ማድረግ የሚችል ስትራክቸር ነው። በእነሱ በኩል አድርጎ ወደ ሴል የሚገባበት መንገድ ነው የቫስኩላር ትራንስፖርት የሚባለው። ቫስኩላር ትራንስፖርት ሪኳየርድ ያደርጋል ምንን? ኢነርጂ የሚባለውን ሪኳየርድ የሚያደርግ ነው። ሁለት አይነት ታይፕስ ኦፍ ቫስኩላር ትራንስፖርት አለ። ኢንዶሳይስ አንደኛ ኢንዶሳይቶሲስ የሚባል ነው። ኢንዶሳይቶሲስ የሚባለው ወደ ሴል ሲገባ ነው። የሆነ ባክቴሪያ ሊሆን ይችላል የሆነ ፓርቲክል። በምን በኩል ግን? በቫስኩላር በኩል። ሌላኛው ደግሞ ኤግዞሳይቶሲስ የሚባለው ነው። ከሴል ውጪ ሲሆን በምን በኩል? በቬስክልዞች በኩል ሲሆን ሁለቱም ምን ተብሎ ነው የሚጠሩት? ቫስኩላር ትራንስፖርት ተብሎ ይጠራሉ ማለት ነው። ሶስት አይነት የኢንዶሳይቶሲስ አይነት አለ። ኢንዶሳይቶሲስ ማለት ወደ ሴል ማቴሪያሎች የሚገቡበት በቫስክል በኩል ሶስት አይነት አለ። የመጀመሪያው ፓጎሳይቶሲስ ስንል ምን ማለት ነው? ሴል ኢቲንግ ተብሎ ይጠራል። ላርጅ ፓርቲክሎች እንደ ባክቴሪያ ያሉ እና ሴል ዲብርስ ያሉ እነዚህ አይነት ነገሮች ወደ ሴል የሚገቡበት መንገድ ምን ይባላል? ፋጎሳይቶሲስ ይባላል ማለት ነው። ሁለተኛው ነገር ደግሞ ፒኖሳይቶሲስ የሚባል ነው። ፒኖሳይቶሲስ ማለት ደግሞ ወደ ሴል ሲገባ ምን አይነት ኤክስትራ ሴሉላር ፍሉዶች እንደ ፍሉድ አይነት ነገር ያለ
ይሄ አሁን ሴል ድሪንኪንግ ተብሎ ነው የሚጠራው። ፍሉድ አይነቶች ወደ ሴል ሲገባ ነው። ይሄ ደግሞ ሴል ኢቲንግ ተብሎ ነው የሚጠራው። ባክቴሪያ ያሉ ማቴሪያል ሶሊድ ፓርቶች ምናምን ወደ ሴል ሲገቡ ነው። ሶስተኛ ደግሞ ምንድን ነው የሚባለው? በሪሲፕተር ሜዲትድ ኢንዶሳይቶሲስ ኢዝ ስፔሲፊክ ፎርም ኦፍ ኢንዶሳይቶሲስ። ከኢንዶሳይቶሲስ ውስጥ ስፔሲፊክ የሆነ ታይፕስ ኦፍ ኢንዶሳይቶሲስ ነው ይሄ ሪሴፕተር ሚዲየት ኢንዶሳይቶሲስ የሚባለው። እና በዚህኛው ታይም ላይ ምንድን ነው የሚሆነው? የተለያዩ በውጭ የሚገኙ ኤክስትራ ፍሉዶች የሆኑ ከስፔሲፊክ ሪሴፕተሮች ጋራ ባይንድ እያደረጉ ወደ ውስጥ ሲገቡ ማለት ነው። ለምሳሌ እንደ ኮሌስትሮል ያሉ እንደ አይረን ያሉ ወደ ሴላችን የሚገቡበት ካይንድስ ኦፍ ኢንዶሳይቶሲስ ነው ይሄ። ሌላኛው ደግሞ ኤግዞሳይቶሲስ የሚባለው ኢንዶሳይቶሲስ ተቀራሪ ነው። ኤግዞሳይቶሲስ ማለት ከሴል ውጪ ማውጣት ማለት ነው። ቅድም ኢንዶሳይቶሲስ ወደ ሴል ማውጣት ነው። ኤግዞሳይቶሲስ ደግሞ ከሴል ማውጣት ማለት ነው። ለምሳሌ ማቴሪያሎች በሴል ውስጥ የሚገኙ በተለያዩ ሴክሬተርስ ቬስክል በኩል ወደ ውጭ ይወጣሉ። ለምሳሌ አንዳንድ ቬስክሎች ምን ያደርጋሉ? የተለያየ የሴል ማቴሪያሎችን ወደ ፕላዝማ ሜምብሬን ይዞ የሚሄዱ አሉ። ከዛ እነሱ ጋር የሚያዋህዱ አሉ። ሌሎቹ ደግሞ ከሴል ውጭ ሁላም ያደርጓሉ። ምክንያቱም አሁን ኤግዞሳይቶሲስ የምንለው ከሴል ውጭ የማውጣት ፕሮሰስ ስለሆነ አንዳንድ ቬስክሎች ምን ያደርጋሉ? ፕላዝማ ሜምበር ጋር ይዞ ይሄዳሉ። ሌሎቹ ደግሞ ምን ያደርጋሉ? ኤክስትራ ወደ ሆነው ወደ ውጫዊው ወደ ኤክስትራ ሴሉላር ፍሉድ ወደ ውጫዊው ኤክስተርናል ፓርት ይዞ ይሄዳሉ ማለት ነው። ኤግዞሳይቶሲስ የሚባለው ደግሞ ለተለያየ ነገር ይጠቅማል። ሆርሞኖችን፣ ኢንዛይሞችን እና ኒውሮትራንስሚተሮችን እና ሌሎች ሰብስታንሶችን ከሴል ውጪ ለተለያየ ቦታዎች ምናምን ለማጓጓዝነት ይጠቅማል ማለት ነው። እና ይሄ ለዛ ብቻ ሳይሆን እንደ ሊፒድስ ያሉ ፕሮቲን ያሉትን በፕላዝማ ሜምበር ላይ አድ ለማድረግ ይጠቅሙናል ማለት ነው። ምክንያቱም ፕላዝማ ሜምበር ከፕሮቲን እና ከሊፒድ እንደሚሰሩ አይተን ስለነበረ። አሁን ደግሞ ሴሎች እንግዲህ የተለያየ ሼፕ አላቸው፣ የተለያየ ስትራክቸር አላቸው፣ የተለያየ ፋንክሽን አላቸው እና የእነዚህ የሴሎች ልዩነት ለራሳቸው ስራ አንፃር ምናምን አስፈላጊ እንደሆኑ የምናይበት ነው። ሴሉላር ዳይቨርሲቲ ዲፍረንት ሼፕ ፎር ዲፍረንት ጆብስ። ማለትም ሴሉላር ዳይቨርሲቲ ሴሎች ላይ ያለው የተለያየ የልዩነት አይነቶች የሚያሳየው የተለያየ ሼፕ ለተለያየ ስራ እንደሚያሳይ ነው። ለምሳሌ ሴል በሁማን ቦዲ ያለው ኢንክሬዲብል ዳይቨርሲፋይ የሆነ ነው። በጣም በሚያስገርም አይነት የተለያየ አይነቶች አሉ። በሳይዝ ሊሆን ይችላል፣ በሼፕ ሊሆን ይችላል፣ በኢንተርናል ስትራክቸር የተለያየ ነው ማለት ነው። እነዚህ ልዩነቶች ደግሞ ዳይሬክትሊ ከስራቸው ጋር የተያያዘ ነው። ለምሳሌ ነርቭ ሲስተም መመልከት እንችላለን። ነርቭ ሲስተም ሼፑና ሳይዙ ሲታይ በጣም ሎንግ ነው። ኤግዞን የሚባል ነው። ዴንዲደር የሚባል አለው። እነዚህ ሎንግ መሆናቸው እነዚህ ዴንዲደር የሚባል ለምሳሌ እንደዚህ አይነት ነው እንደዚህ አይነት ነው የነርቭ ሲስተም ኔርቭ ሴል ምናምን። ነርቭ ሴል እንደዚህ መሆኑ ከስራው ጋር ትልቅ ነገር አለው። ምክንያቱም ምን ይላል እዚህ ጋር? ትራንስሚት ኤሌክትሪካል ሲግናል ኦቨር ሎንግ ዲስታንስ። እንደዚህ አይነት ረዥም መሆኑ ሳይዙን እና ሼፑን ያሳያል። አሁን ስለዚህ እንደዚህ አይነት ሳይዝ እና ሼፕ መኖሩ ከስራው አንጻር በጣም አስፈላጊ ነው። ምክንያቱም እሱ ዋና አላማው ምን ማድረግ ነው? ትራንስሚት ማድረግ ነው። ምን? ኤሌክትሪካል ሲግናልን ኦቨር ሎንግ ዲስታንስ ላይ ማለት ነው። ይሄን የሚመስለውን የሚያሳይ ነው ሴል ዳይቨርሲቲ እና ዜር ጆብስ። እንደውም አንዳንድ ኒውሮች እስከ 1 ሜትር የሚጠጉ ቁመት አላቸው። ነርቭ ሲስተም ላይ ያሉ ኒውሮኖች ማለት ነው። ለምሳሌ ከስፓይናል ኮርዳችን አንስቶ እስከ እግራችን የደረሰው የነርቭ ሲስተም ውስጥ ላይ ይሄ የሚያክል ቁመት ያላቸው ኒውሮኖች አሉ። ይሄ እንደዚህ አይነት ሼፕ መኖራቸው ደግሞ ለሲግናል ትራንስሚሽን ትልቅ ጥቅም አለው ማለት ነው። ለምሳሌ ማስል ሴል እንደምናውቀው ኤሎንጌትድ ነው። ከዛ ኮንቴንት አድርጓል ምንን? ኮንትራክቲል
ፕሮቲኖችን የተለያዩ ፕሮቲኖችን በውስጡ ስለዚህ የተለየ ኮንቴንት መኖሩ የተለየ ሼፕ መኖሩ ለምን ጠቀመው ማለት ነው። ለማስል ሴል ጀነሬት እንዲያደርግ ምንን ፎርስን እንደዚህ አይነት ኮንቴንት በውስጡ ስላለ ጀነሬት ማድረግ ይችላል ፎርስን። ሬድ ብሌድ ሴል ለምሳሌ ሼፑ ምን አይነት ነው ካላችሁ ዲስክ አይነት ነው አይደል? ኦልሶ ጊቭ ዜም ላርጅ ሰርፌስ ኤሪያ ፎር ጋዝ ኤክስቼንጅ። ዲስክ አይነት ሼፕ መኖሩ ለሬድ ብሌድ ሴል ያ ሼፑ ለፋንክሽኑ ትልቅ ዋስትና ጥቅም አለው። ምን አይነት ጋዝ ኤክስቼንጅ የሚካሄድበት በሱ በላንግ ላይ ቫልቮሊያ በሚባለው ውስጥ ላይ ሲያካሄድ ሰርፌስ ያስፈልገዋል ለጋዝ ኤክስቼንጂንግ። ስለዚህ ያ ዲስክድ መሆኑ ለሚያካሄደው ፋንክሽን ጥቅም አለው ማለት ነው። ኤግ ሴል ለምሳሌ ላርጅ እና ስፔሪካል ነው። በሁማን ሴል ውስጥ ደግሞ ከሚገኙ ትልቁ ሴል ኤግ ሴል ነው። ስፐርም ሴል ደግሞ ሴል ኤንድ ሃቭ ሎንግ ቴል ፍላጉላ የምንለው አለው። ፍላጉላ የሚባለው ነገር አሁን ለምሳሌ ለዚህኛው ሴል መኖሩ ጥቅሙ ምንድን ነው? ለስዊሚንግ ነው። ስለዚህ ኢች ኮንተንትስ ኢች ሼፕስ ኤንድ ሳይዝስ ሃዝ ኦወን ፋንክሽን ኤንድ ሳም ሮል ኢን ኢትስ ሮል ኦፍ ዛት ዋት ዘይ ዱ። ስለዚህ ሳም ፕላንትን ሴል ለምሳሌ አንዳንድ ፕላንቶች ሬክታንጉላር ናቸው። ሬክታንጉላር መሆናቸው ደግሞ ሃቭ ሪንግድ ሴል ዋል ዛት ጊቭ ፕላንት ስትራክቸራሊ ሰፖርት ፕላንትን ስትራክቸራሊ ሰፖርት እንዲያደርጉ አድርጓቸዋል። አንዳንድ የፕላንት ሴሎች ሬክታንጉላር መሆናቸው ሼፑ ያ ሼፕ መኖሩ ብቻ ስትራክቸራሊ ሰፖርትድ እንዲደረግ ተደርጓል። አንዳንድ ባክቴሪያዎች ለምሳሌ ሮድ ሼፕድ የሚባለው ባሲሊያ የሚባለው ሳማር ስፌሪካል ኮኪስ የሚባለው ኮኪ የሚባለው ሳምአር ስፔራል የሚባለው ወይም ስፒሪያል የሚባለው እንደዚህ አይነት ሼፕ መኖሩ ባክቴሪያው እንደዚህ አይነት ሼፕ ማግኘቱ ለሚያደርጋቸው ፋንክሽኖች ምን አላቸው? ሮል አላቸው ማለት ነው። ስለዚህ ዚስ ዳይቨርሲቲ ኦፍ ዘ ሴል ሼፕ ሳይዝ ኢዝ ዋት አለው ማልቲሰሉላር ኦርጋኒዝም ቱ ፐርፎርም ሳች ዋት ዋይድ ሬንጅ ኦፍ ኤ ፋንክሽን። ስለዚህ እንደዚህ መጠነ ሰፊ የሆነ ፋንክሽኖችን ኦርጋኒዝሞች እንዲሰሩ ያደረገላቸው ሳይዛቸው የተለያየ ሼፕ እና በውስጣቸው የያዘው ኮንቴንት መኖሩ ነው ማለት ነው። ይሄን ይመስላል ዩኒት 3 ሰብስክራይብ አድርጉ። ዚስ ኢዝ ዘ ኤንድ ኦፍ ዩኒት። ታንክ ዩ